አሁን እኛ ቦርን አጌን ከሆነ በኋላ አንዳንድ ባህሪዎች አሉ ማሸነፍ የምንፈልጋቸው ደስ የማይሉ ወይ ሰው ሊያውቀው ይችላል ወይ ሰው ላያውቀው ይችላል። እነሱ ነገሮች የሚለወጡበት ስፍራ መሰዊያ ይባላል። ሰው መለወጥ የሚፈልግ ከሆነ ጸሎት መውደድ። ጸሎት የማይወድ ሰው አይለወጥም። የሚገርማችሁ በጸሎት መቀየር የማይቻል ነገር የለም። እዚህ መጽሐፍ ላይ ያለው ተአምራት በሙሉ በጸሎት ይመጣል። ይኸውላችሁ እግዚአብሔር ኪዳን ቀይሯል። አሮጌው ኪዳን አሁን አዲስ ኪዳን ግን ጸሎት የሚባለው ነገር በአሮጌውም አለ በአዲሱም ያልተቀየረ የእግዚአብሔር አሰራር in the place of prayer ሻካይና ይመጣል። ክብር ያለው በጸሎት። በነገራችን ላይ መጉዳት የማይቻለው አማኝ የማይጎዳ አማኝ የጸሎት አማኝ። አብርሃም ወደ ግብጽ ወረደና ሚስቱ እህቴ ነች አለ። ንጉሡ ወሰደና እንደ እቺን የመሰለች ቆንጆማ ብሎ በይኔ ወደ ቤት ምናምን ሲል እግዚአብሔር መጣ። እቺን ሴት ብትነካ ትሞታለህ። ባሏ ነቢይ ነውና ይጸልይ። አብርሃም ግብጽ ውስጥ ነው ያለው፣ በሰውየው አገር፣ በሰውየው ሰፈር፣ በሰውየው ሕግ ውስጥ እያለ ግን ሊሸነፍ አልቻለም። የጸሎት ሰው አይሸነፍ። በጣም ጸሎት የሚወድ ሰው ምንም አትበሉት። በቃ ቢያሳዝናችሁ እንኳን ጌታ ሆይ አንተ አይታለህ ብላችሁ ኃይለኛ አንጥሮ የሚመልስ ሺልድ አለው።